በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ግንቦት 10 ቀን የሚከበሩ ዓመታዊ ቅዱሳን በዓላት፦ ቅዱሳን ሰለስቱ ደቂቅ አናንያ፣ አዛርያ እና ሚሳኤል። እንዲያው በቀድሞ አጠራር ሰለስቱ ደቂቅ ወይም ሦስቱ ሕፃናት እንበላቸው እንጂ ለእኛስ በዕድሜም በጸጋም በትሩፋትም አባቶቻችን ናቸው። ቅዱሳኑ የወቅቱ የይሁዳ ንጉሥ ኢዮአቄም ልጆች ናቸው። ናቡከደነጾር ኢየሩሳሌምን አቃጥሎ ሕዝቡን ሲማርክ አብረው ተማርከው ባቢሎን ወርደዋል። ንጉሡ ከምርኮ ወጣቱ ለቤተ መንግሥት ሲመርጥ ሦስቱ ቅዱሳን ዳንኤልም ተመርጠው የምቾት ሕይወት ተዘጋጅቶላቸው ነበር። ነገር ግን በምግብና በአምልኮ ከአሕዛብ ጋር መተባበርን አልፈለጉምና ምርጫቸው ጾምና ጸሎት ከቆሎ ጋር ሆነ። ምንም እንኳ በቤተ መንግሥት ውስጥ ቢኖሩ ምንም የነገሥታት ልጆች ቢሆኑ ለእነርሱ ከእግዚአብሔር ፍቅር የተሻለ አልነበረምና በጥሬ ቆሎ ተወስነው ኖሩ። አምላካቸው ከሃሊ ነውና በውበትም ሆነ በጥበብ በባቢሎን ምድር ከእነርሱ የሚደርስ አልተገኘም። ንጉሥም በባቢሎንና በአውራጃዋ ላይ ሾማቸው። ስማቸውንም በአማልክቱ ስም ሲድራቅ ሚሳቅና አብደናጎ አላቸው። ከነገር ሁሉ በኋላ አሕዛብ ቀንተውባቸዋልና የክፋት አዋጅን አሳወጁ። ናቡከደነጾር 60 ክንድ ቁመት ያለው የወርቅ ምስል አቁሞ ስገዱ ቢላቸው አይሆንም በማለታቸው ተቃጥለው እንዲሞቱ እሳት ተፈረደባቸው። ነበልባሉ ከነጎድጓዱ ወደ ላይ 49 ክንድ ቢነድም ቅንጣት ያህል ፍርሃት አልጎበኛቸውም። ወደ እሳቱም ሲጥሏቸው መልአክ አድኖ ቅዱስ ገብርኤል ደርሶ አዳናቸው። ከሆነው ነገር የተነሳ አሕዛብ አፈሩ። ናቡከደነጾር ግን ከዙፋኑ ተነስቶ የቅዱሳን አምላክ እግዚአብሔርን ባረከ፣ አመሰገነ። ከዚያችም ቀን በኋላ አናንያ፣ አዛርያና ሚሳኤል በዓት አጽንተው በጾምና በጸሎት ተወስነው ኑረዋል። ነፍሳቸው ከሥጋቸው ስትለይ ታላቅ ነውጥ ውስጥ ሆኗል። ቅዱስ ዳንኤልና ናቡከደነጾርም ተሯሩጠው ቢሄዱ ሦስቱም በአንድነት አርፈው ተገኝተዋል። ንጉሡ በእጅጉ ይወዳቸው ነበርና በወርቅ በተለበጠ ሳጥን ቀብሯቸዋል። ስሞት ከመካከላቸው ቅበሩኝ በማለቱ ዛሬ ድረስ ለበቁ አባቶች የአራቱ መቃብር ባቢሎን ውስጥ ይታያል። ቅዱሳን አናንያ፣ አዛርያና ሚሳኤል ወይም ሲድራቅ ሚሳቅ አብደናጎ ያረፉት ግንቦት 10 ቀን ሲሆን ዘመኑም ከክርስቶስ ልደት 500 ዓመት በፊት ነበር። አምላካቸው ከእሳት ባወጣቸው ቀንም የተባረክ እግዚአብሔር አምላከ አበዊነ ስቡሕ እኔ ውእቱ ወልዑል እኔ ውእቱ ለዓለም የሚለው ምስጋና ፈጣሪ ገልጾላቸው ደርሰውታል። በእሳት ውስጥ ሆነም ተናግረውታል። ድርሰታቸው ሁለት ወገን ሲሆን ባለ 6 አንቀጹ ምስጋናቸው ከ600 ዓመት በኋላ ክርስቶስ እንደሚወለድ የሚያሳይ ነው። ሌላውና 33 አንቀጾች ያሉት ምስጋናዎች ደግሞ መድኃኒታችን ኢየሱስ ክርስቶስ በዚህ ዓለም ለ33 ዓመታት እንደሚመላለስ ያጠይቃል፣ ያስረዳል። ቅዱሳን በሰለስቱ ደቂቅ ካረፉ ከ900 ዓመታት በኋላ ማለትም ከክርስቶስ ልደት በ400 ዓመታት ታላቁ ቅዱስ ቴዎፍሎስ ቤተክርስቲያን አንጾላቸው ነበርና አጽማቸው ሊያገኝ ተመኘ። ወዳጁ ቅዱስ ዮሐንስ ሐጺርን ጠርቶ አባ አጽመ ቅዱሳንን ባቢሎን ወርዳ አምጣልኝ አለው። ቅዱሱ ሐጺር ዮሐንስም በደመና ተጭሎ ባቢሎን ገባ። በቅዱሳኑ መቃብር ፊትም ሰግዶ አለቀሰ። ሰለስቱ ደቂቅም ወዳጃችን ምን ሆንክ አሉት። ቅዱሱም መልሶ ወደ ግብፅ እንሂድ፣ አባ ቴዎፍሎስ ይፈልጓችኋል አላቸው። እነርሱም ለቅዱሱ ቴዎፍሎስን እንዲህ በለው እግዚአብሔር ዋጋህን ይክፈልህ፣ ግን አጽማችን እስከ ዓለም ፍጻሜ ባቢሎንን አይለቅም። ለክብርህ ግን እንመጣለን። ለምልክትም ይሆን ዘንድ መብራት ሳታበራ በሌሊት ጠብቀን በለው ብለው ቅዱስ ዮሐንስ ሐጺርን ባርከው ሸኙት። ቅዱስ ዮሐንስ ሐጺርን መጥቶ መልእክቱን አደረሰ። በዕለተ ቅዳሴ ቤታቸው ቅዱሳን ቴዎፍሎስ፣ ቅዱስ ቄርሎስ፣ ቅዱስ ዮሐንስ ሐጺርና ሌሎች ከምዕመናኖች ጋር በጨለማ ሳሉ ቤተ ክርስቲያኑ ቦግ ብሎ በራ። እጅግ የሚደንቅ ብርሃንም ከበባቸው። በብርሃኑ መካከል ሰለስቱ ደቂቅ ሲያልፉ በጎ መዓዛ ሸተተ። ሕዝቡም በደስታና በዝማሬ የቅዱሳኑን ቅዳሴ ቤት አክብረዋል። አምላከ ቅዱሳን ከሰለስቱ ደቂቅ አባቶቻችን ረድኤት በረከት ይክፈለን። በዚህ ዕለት ከቅዱሳኑ ጋር የሚታሰቡ የቅዱሳን በዓላት፦ ቅዱስ አብርሃም ጸራቢ ሰማዕት፣ አባ ሚካኤል ገዳማዊ፣ አባ ይስሐቅ ግብፃዊ ይታሰባሉ። ናቡከደነጾር መልሶ መልአኩን የላከ ከአምላካቸው በቀር ማንም አምላክ እንዳያመልኩ ለእርሱም እንዳይሰግዱ ሰውነታቸውን አሳልፈው የሰጡትን የንጉሥንም ቃል የተላለፉትን በእርሱ የታመኑትን ባሪያዎቹን ያዳነ የሲድራቅና የሚሳቅ የአብደናጎ አምላክ ይባረክ። ትንቢተ ዳንኤል ምዕራፍ 3 ከቁጥር 28 ሰላም ለክሙ እንተ አልብክሙ አይስሞ በማእከል እሳት ዘጸዋዕክሙ ለእግዚአብሔር ስሞ
ሰለስቱ ደቂቅ ቅዱሳን ዘተሳተፍክሙ ሕማሞ ለዳንኤል እሁክሙ ዘጣዕመ ነገሩ አብሙ ወለአብርሃም በእንተ ጽድቅ ዘከአ ወደሞ ሰላም ለአፍክሙ ዘወደሶ መጽሐፍ ሶበ አግበረክሙ ትስግዱ ናቡከደነጾር ጋዳ ኦፍ ሰለስቱ ደቂቅ አይናቁ ዘማሂደሩ ሰደፍ ከመታም ስጡ ምሳት ተውበክሙ አክናፍ ወቀጥቀጥክሙ በሐቅለ አዱራን ጣዖተ ንጉስ ግሉፍ ሰላም ለክሙ ውልደ ሃቲ ማይፀን አናንያ ወአዛርያ ወሚሳኤል ጻድቃን አብርሃም ጸራቢ በመጥባየ ተሃራዊ ኩኑን ወሚካኤል ገዳማዊ ብእሲ ምእመን ይስሐቅ ወዮሐንስ በአላባግ ካህን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ግንቦት 11 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ሊቁ ቅዱስ ያሬድ። ቅዱስ ያሬድ ከእግዚአብሔር ያገኘነው አባታችን ክብራችን ሞገሳችን ነውና በምን እንመስለዋለን? አንደበቱ ጣፋጭ ጥዑም፣ ልቦናው የቅድስና ማኅደር፣ ሕሊናው የምስጢር ሰረገላ ነው። እስከ አርያም ተነጥቆ የማይፈጸም ምስጢር እየተመገበ ማን እንደርሱ? ሊቀ ሊቃውንት ዕዝራ ሐዲስ እንደሚሉት ቅዱስ ያሬድ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ከራስ ፀጉሯ እስከ እግር ጥፍሯ ሙሉ አካሏ ነው። የሊቁ ዜና ሕይወት። ቅዱስ ያሬድ የተወለደው በ505 ዓመተ ምህረት አክሱም አካባቢ ሲሆን እናቱ ክርስቲና ወይም ታኦክልያ አባቱ ደግሞ ይስሐቅ ወይም አብድዩ ይባላሉ። ሊቁ በሕፃንነቱ ምስጢር ትምህርት አልገባው ብሎ ይቸገር ነበር። ትምህርት እምቢ ያለው ግን ሰነፍ ስለነበር አይደለም፣ በጥበብ እግዚአብሔር ነው እንጂ። ምን ትምህርት ባገባው ጾምና ጸሎት ያዘወትር ነበር። ልቦናው ደግሞ በእመቤታችን በልጇ ፍቅር የታሰረ ነበር። አንድ ቀን መምህሩ የነገሩትን ቀለም አልያዝህ አለው። ሲፈትኑትም ባለመመለሱ ተገረፈ። ዱላው በጣም ስለተሰማው ቅዱሱ ከመምህሩ ኮብልሎ ማየኪራህ አካባቢ ሲደርስ ደክሞት አርፎ እግዚአብሔር ትጋትና ተስፋ አለመቁረጥን ከትል አስተማረው። ትሏ 6 ጊዜ ወርቃ በሰባተኛው ፍሬዋን ስትበላ ተመልክቷልና። ከዚህ በኋላ ቅዱስ ያሬድ ወደ መምህሩ ተመልሶ ይቅርታ ጠይቆ ትምህርት ጀመረ። ሊቁም ትጋትና ጸሎትን ከሰይድ ጋር በዛ። እግዚአብሔር ደግሞ በድንግልናቷ አማላጅነት አማካኝነት የምስጢር ጽዋን አጠጣው። ካህኑ ያሬድ እንዲያ አልገባህ ያለው ምስጢር ተገልጾለት በጥቂት ጊዜ ብሉይ ከአዲስ ወሰነ። በምስጢር ባህርም ይዋኝ ጀመር። ያን ጊዜ ሰማያዊ ዜማ አልተገለጠም ነበርና በጸሎት ላይ ሳለ ተደሞ መጣበት። 3 መላእክት በ3 ወፎች አምሳል መጥተው አነጋገሩት። ድንገትም ነጥቀው ወደ ሰማይ ወደ ልዑላን መላእክት ዘንድ ያደረሱት። ሊቁ በሰማያት ልዩ ምስጢር፣ ልዩ ምስጋና፣ ልዩ ዜማን አደመጠ። ይህንን ምስጋና ብዙ ቅዱሳን ቢሰሙትም ቅዱስ ያሬድ ግን ይዞት ወደ ምድር እንዲወርድ ተፈቀደለት። ሊቁ ወደ ምድር ተመልሶ በታላቅ ተመስጦ አክሱም ጽዮን ውስጥ በሐሌታ አመሰገነ። ሕዝቡና ንጉሥም ከጣዕሙ የተነሳ አደነቁ። ቅዱስ ያሬድ ለተወሰነ ጊዜ በአክሱምና ደብረ ዳሞ ሲያገለግል ቆይቶ ከመሬት ክንድ ከስንዝር ከፍ ብሎ ለእመቤታችን አንቀጸ ብርሃንን ደርሶላት ከሀገሩ ወጣ። ቅዱስ ያሬድ በቀሪ ሕይወቱ 5 ያህል መጻሕፍትን ጽፏል። በጣና ቂርቆስ፣ በዙር አባና በሌሎችም ቦታዎች ወንበር ዘርግቶ ብዙ ደቀ መዛሙርትንም አፍርቷል። በሰሜን ተራራዎች አካባቢ በተጋ ማህሌት በተባሂተው ኖሯል። በ571 ዓመተ ምህረት በተወለደ በ71 ዓመቱ በዚች ቀን ተሰውሯል። አባቶቻችን ቅዱስ ያሬድን እንዲህ ይሉታል። ጥዑመ ልሳን ንህብ ሊቀ ሊቃውንት የሱራፌል አምሳያ የቤተ ክርስቲያን እንዚራ ካህነ ስብሐት መዘምር ዘበድርሳን ማሂሌታይ ልዑለ ስብከት እያሉ ይጠሩታል። የቅዱሱ ጸሎትና በረከት ሀገራችን ከክፉ ሁሉ ይጠብቅልን፣ እኛንም በመልጃው ይማረን። በዚህ ዕለት ከቅዱስ ያሬድ ጋር የሚታሰቡ ቅዱሳን በዓላት አቡነ ሐራ ድንግል ጻድቅ፣ ቅዱሳን ክርስቲናና ይስሐቅ የቅዱስ ያሬድ ወላጆች፣ ቅድስት ታውክልያ እናታችን ንግሥቷን ንቃ ሰማዕት የሆነች፣ ቅድስት አፎሚያ ሰማዕት፣ ቅድስት ሶፊያ ሰማዕት፣ ቅድስት አናሲማ ገዳማዊት፣ አባ በፍንትዩስ ገዳማዊ፣ አባ አሴር ሰማዕት ኢትዮጵያዊ፣ አባ በኪሞት ጻድቅ በዚህ ዕለት ይታሰባሉ። እንዲህ ያለ ሰው ከ14 ዓመት በፊት እስከ 3ኛው ሰማይ ድረስ ተነጠቀ። እንዲህ ያለው ሰውን አውቃለሁ፣ በስጋ እንደሆነ ወይም ያለ ስጋ እንደሆነ አላውቅም። እግዚአብሔር ያውቃል። ወደ ገነት ተነጠቀ። ሰውም ሊናገር የማይገባውን የማይነገረውን ቃል ሰማ።
ሰላም ለያሬድ ማዕድመስን ዋካ ወዋካ ከመሄንወክ ነቢየ ጽድቅ ወልደ ያሬድ ወባረካ ለልበ ንጉሥ ገብረ መስቀል በጣዕመ ዝማሬው ዘወካ ወለጽዮን ገበዛ አክሱም እስከያር ለቀልቅ መድረካ አንፈራጸ በቅድሚያ ከመዘረከበ ምርካ ያሬድ ካህን ባለ ልሳን ወዜማ ዘተምረ ማበሱራፌር ጊዜ መሰጥዎ ሀበራማ በፍንትዩስ ወአሴር ወሐራ ድንግል አግብርተ ፌማ ታውክልያ ንጽድ ብሲተ ሞገስ ወግርማ ኤፎሜያ ሰማይቶ ተጋዳሊት አናሲማ ሰላም ለከ ያሬድ ካህን በዓለ ማህሌት ወድርሳን ወጥኡ መልሳን ወሐራ ድንግል ጻድቅ ፈዋሴ ኩሎሙ ህሙማን በፍንትዩስ ወአሴር ሰማይተ ክርስቶስ ብርሃን ታውክልያ ብጽት ዘመአዛኪ ሲሄን አፎሚያ ዋናሲማ ተወካፊተ ክብር ወኪዳን ዘአቅረብኩ ማህሌተ አዘኪሬ አይላፈ እምለተ ጸምዱከ ዘልፈ ለላ አነብ ተወከ ዘንሪየቴ መጽሐፈ እንተረሰይከ እግዚኦ ጸሪቀ መበለት ኩፈ እምለ አብኡ ብኡላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባኪያን ሰማዕታት ወጻድቃን ወመላእክት ጉሃን ደናግል አድዩ መነኮሳት ሄራን ባርኩ ጉብዘተ መካን እስከ አረጋዊ ሊቅ እምነውት ጻል ለዘጻፉ በክርታስ ወለዛ ጻፎን ዘይደር ለዘለዛ ኖር ትርጉም በልሳን አዲስ ወለዘ ሰማ ቃሉ በዝነንፈስ በጸሎተሙ ማርያም መላእክተ ኩሉም ባይ ሰወራይ መሐረነ ኢየሱስ ክርስቶስ ሰወራይ መሐረነ ኢየሱስ ክርስቶስ ሰወራይ መሐረነ ኢየሱስ ክርስቶስ ወይፈን ለነ ጸጋ መንፈስ ቅዱስ እምይእዜ እስከ ለዓለም እስከ ዳግም ምጽአት ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። አቡነ ዘበሰማያት ይትቀደስ